መጣ ሰላም ነው አለን ምን ጎደለ ምንም አልጎደለም ይሄው እኔ እንግዲህ ወንበሮችን ይዤ መጥቻለሁ ያንቺ ናቸው አይደል እነዚህ አዲስ ወንበሮች በጣም ደስ ይላል ይዤ መጥቻለሁ እኔም ሁቅ ደም ጧት መጣውና እነዚህን ጠረጴዛ አስገባውኝ ከዛ ደግሞ እዛ ጋር መታዩ ካሜራማን ወንድሜ ነው በእውነት አጥቂው ካሜራማኑ ወንድም ነው በጣም ጥሩ አርጋለ መሰለ እንደዚህ አይነት ስራ ላይ የራስ ሰው ሲሆን ጥሩ የውጭ ሰው ማስገባት ብዙ ጥሩ አይደለም ኤዲቲንግም በጣም ጎበዝ ነው ደሬ ለምን ሌት እንደሆነ አላቅም ደሬ መጣ ቆየው አይደል እቺን ያስተካከልኩ ደሬ አትቆይ እንጂ የጎደለ ነገር ሳይ እቺና አየውና ዋው ልክ ነው ማይክ መጣልን ጎሽ በጣም አሪፍ ስለዚህ ምን እንጠብቃለን እንጀምራ በቃ እንጀምር ጥሩ ነው በጣም ቆንጆ ማስታወቂያ ነው ሰርተን ይለቀቀው ሰው ጋር ደግሞ ደርሷል በጉጉት እየጠበቀን ነው ሰው የጻፈ ነው ሰው ራሱ በጣም ደስ ይላል እንግዲህ ያው በደም እኛ ከተሰባሰበን አይቀር እንግዲህ ማህበረሰቡን የሚያንጽ የሚጠቅም ነገር መስራት አለብን ብዬ አስባለሁ ትክክል እንሰራለን እንጂ እንዴ ልክ ነህ ደሬ ትክክለኛ ሐሳብ ነው ያነሳው ግን ምን እናቅርብ ስለምን እናውራ ዛሬማ ምን እናቀርባለን ዛሬ ያው የመጀመሪያ ቀን ስለሆነ ትውውቅ ነው ማድረግ ያለብን መታወቅ አለብን አንዳንድ ስር ምንድነው የምንሰራቸው የሚላቸው ምንለውንም ነገር አንዳንድ ኢንፎርሜሽን እንሰጣለን ከዛ ደግሞ እርስም ያው መሞጋገስ እኮ አለበት ግድ ነው እኔ በጣም የሚገርመኝ ነገር ሰናይት ብስል ነሽ ብስለትሽ እኛ ጋር ማለኮ ብስለት እሷ ግን ደሬ ትንሽ አራሃል ግን ሰኒ ብስል እሷ ብስል ነች በነገራችን ላይ እኔ ደግሞ በጣም የሚገርመኝ የሱ ዕውቀት ነው የሱ ብስለት በጣም ነው የሚደንቀኝ የሚገርም አሁን አብረን ለመስራት ባሰብን ሰዓት ትልቅ እጨነቅበት የነበረው ጉዳይ ምንድን ነበር የዚህ ልጅ ዕውቀት እንዴት ነው ወደ ሰው ልናሰራጭ የምንችለው አሜጠጠረ ነው ዕውቀቱና እንዴት ነው ሰው ሊረዳ የሚችለው እንዴት ነው እንዲገባው የምናደርገው ከባድ ነው የሱ ዕውቀት ብስለቱ ከባድ ነው ብያልኩ በጣም እንጨነቅ ነበር በጣም የከበደ የጠለቀ ዕውቀት ነው ያለው ብስለት ሰኒ በእውነት አመሰግናለሁ እንዴ ደሬም አንተም እኮ ድንቅ ነህ በጣም ድንቅ ነህ ጥቂት አሉን ከመንላቸው ከመንኮራባቸው ሰዎች አንዱ ነህ ብዙ ሙያዎችም እንዳለ እናውቃለን ደሬ በጣም ነው መንኮራበት እኔም ከእናንተ ጋር ለመስራት እድሉን በማግኘቴ በእውነት በጣም ለኔ ትልቅ ክብር ነው የሚሰማኝ አንተም አልተወራለም እንጂ በጣም ትልቅ ግን ምንድነው ሰኒ ይቅርታ አድርግልኝና ያው እኛ እዚህ ስናወራ እናውቀዋለን እነዚህን ጉዳዮች ግን ህዝቡ ነው ማወቅ ህዝቡ ማወቅ አለበት በትክክል አቅማችንን ማወቅ አለበት በትክክል ለሰው መድረስ አለበት በትክክል ስለዚህ ምን እንጠብቃለን እንጀምር አይደለም ባል እንግዲህ እንጀምረው እዚህ የገባ ነው ጽሁፎች እሺ ሰላም አድማጭ ተመልካቾቻችን እንደምን አላችሁ እንወያይ የተሰኘው ፕሮግራማችን በይፋ ተጀምሯል በጉጉት ስትጠብቁ ለነበራችሁ ደግሞ ይሄው መተናል እንወያይ ወቅታዊ የሆኑ ጉዳዮችን በመተንተን መረጃ ለመስጠት በነቂስ መተናል እኔም እንግዲህ ታሜ ቁም ነገረኛው አብሬያችኋለሁ እኔም ደሬ ታማኙ ከናንተ ጋር ቆይታ አደርጋለሁ እንግዲህ እኔንም የማያውቅ የለም ሰኒ ሁለገባ ነኝ ነው እንግዲህ አብረን የምንሰራቸው ሰዎች በጣም ከባዶች ናቸው በነገራችን ላይ አቅልላችሁ እንዳታዩ ደሬን ታውቁታላችሁ ብዙ መረጃዎችን እያመጣ ይሰጠናል ሲያቀርብም ነበረ አጠገባችን ደግሞ ሰኒ ያለች በእውነት የሰናይት ችሎታ የሰናይት የመተንተን ምህዳሩን የመረዳት አቅም በጣም ልዩ ነው እናም እቺን ብርቱ ሴት አብሬያት ስለሰራው እኔ ከልብ እኮራለሁ እንቁ ናት በእውነት እንቁ እንደሷ ነው ያላየሁ ይቅርታ ግን እዚህ ጋር ላቋርጥህና አንተም በጣም ከባድ ሰው ነህ አንተ ጋር መስራት ይሄን እድል ማግኘት ቀላል ነገር አይደለም እውነት ለመናገር አንተ የምታነሳቸው ቁም ነገሮች የትም ያልቆሙ ናቸው እኔ ይገርመኛል ኬት እንደምታመጣቸው ኬት ፈልፍለ ኬት ጉልጉለ እንደምታመጣቸው ሁሉ ይገርመኛልና ለኛም ትልቅ እድል ነው ካንተ ጋር መስራት በጣም በነገራችን ላይ እኔ የዚህ ልጅ ዕውቀት ሳስብ አብረን ለመስራት ከመነጋገራችን በፊት ሁሌ ደመማለሁ ዕውቀቶቹ በጣም ነው የሚገርሙ የጠለቁ የጠጠሩ የጠነከሩ ዕውቀቶች ናቸው ያሉትና ዕውቀት በጣም የጠለቀ ነው እንደዚህ አይነት ዕውቀቶች በነገራችን ላይ በትምህርት በመናመል የሚመጡ አይደሉም በተፈጥሮ የሚመጡ ናቸው ሰኒ በእውነት እኔ በእናንተ አይን እኮ ኢምንት ማለት ነኝ ግን ካላችሁ አይቀር ቀበሏቸው አስተያየቱን ምንም ማለት አይደለም ወደ ዛሬው ሐሳባችን እንሄዳለን እሺ መወያያ ርዕሳችን የሚሆነው ዋነኛው ሐሳብ በነገራችን ላይ እዚህ ጋራ ኮሜንት ሐሳባችሁን መስጠት ትችላላችሁ እያየን ነው ሰኒ በጣም ደስ ትላለች ብለዋል እንግዲህ ሰዎች ብዙ እየጻፉ ነው ያሉት ያው አንድ ጉዳይ ላይ ሐሳብ ብናነሳ ደስ ይላልና ስለ አብሮነት ብናወራ ሳብሮነት ኦኬ
አብሮነት ሰኒ አንቺ ማን ይጀምራል? አንቺ እያለሽ ምንድነው አብሮነት ለኔ በጣም ቦታ የምሰጠው ማከብረው ማስቀድመው ነገር ነው በህይወቴ አብሮነት በጣም ቅድሚያ ሊሰጥ ይገባል ብዬ የማስበው ነገር ነው አብሮነት ማለት አሁን ለምሳሌ አብሮነት ከሌለ ህይወት የመቀጠል ነገሩ ጣዕሟ ብዙም ደስ የሚል ነገር የለውም አሁን ለምሳሌ አንድ ጫማ ኖሮ አንድን ጫማን ከሌላ ሰው ጋር ሼር አድርገህ ማድረግ ካልቻልክ አብረህ ልታደርገው ካልቻልክ በጣም ከባድ አብሮነት አሁን ለምሳሌ ምግብ ልትበላ ከመዘጋጀቱ በፊት ዝም ብለህ አንድ ሁለት ሻይ ብትጠጣ በጣም ጥሩ ነገር ነው ሻይ ስትፈልግ ደግሞ ዝም ብለህ አይደለ ቀዝቀዝ ያለ ውሃ ቀድመህ ብትጠጣ አብሮነት ለሰውነት ጤና ይሰጣል ማለት ነው እና አብሮነትን በዚህ መልክ እረዳዋለሁኝ አይመስላችሁም የሚገርም ነው ሰኒ እኮ የሐሳብ ማሳነሽ ነው በመክንያት ከምግብ በፊት ውሃ ጥሩ ነው እኔ አብሮነትን የምረዳው እንዴት ነው ካላችሁኝ አሁን ለምሳሌ ክረምት ብዙ ጊዜ አስቸጋሪ ነው ልብስ አጥበህ ቶሎ አይደርቅልህም ማለት አስተውለህ ከሆነ ቶሎ አይደርቅልህም በመከራ ነው ትንሽ ፀሐይ ብልጭ የሚለውና ብዙ ጊዜ ሰዎች የሚሰሩት ስህተት ምንድነው ሸሚዝንና ካልሲን አንድ ላይ ያሰጣሉ ከኮት ጋር ቢሆን ሞር የመድረቅ ቴንደንሲ አለ ማለት ከሆነ ከኮት ጋር ቢሆን ቶሎ ይደርቃል ካልሲ ግን ሰዎች ባለማስተዋል ምን ያደርጋሉ ከካልሲ ጋር ሸሚዝ አብሮ ያሰጣሉ እና ጊዜያቸውን ነው የሚያቃጥሉት ገብቷል ምንም ውጤት አይመጣም ፋይዳ የለውም እርባና ቢስ ነው የሚሆነው ስለዚህ ምን ከምን ጋር ነው የሚሄደው የሚለውን አብሮነት ማለት ገብቷል እሱ ላይ ትንሽ ሰዎች እንትን ቢያደርጉ ጥሩ ነው የሚል አታያይ አለኝ እቺም ይሄ አጀብ የሆነ ስብስብ ነው ክብራትና ክብራን ቻናሉን በደንብ ሰብስክራይብ እያደረጋችሁ ይሄንን ፕሮግራም በአጋርነት መደገፍ የምትፈልጉ ከታች ባለው ስልክ እንድታገኙንና ፕሮግራሙ የበለጠ እንዲጠነክር አስተዋጽኦ እንድታደርጉ እንጠይቃለን አዎ ያው ግድመቼም የነሱ ድጋፍ ከሌለ ፕሮግራማችን መቀጠል ትንሽ ይከብደዋልና ድጋፋችሁ ያስፈልገናል ማስታወቂያዎችም ሰርተናል ከዚህ በፊት ለቀናል እንግዲህ ሀሳብ አስተያየታችሁን ስጡን እንግዲህ እንቀጥላለን ሰኒ ግን የሐሳብ ሰው ነች ሁሉ ጊዜ በቃ ሐሳብ ነው እሷ ጋር ዊን የሚያደርገው አመሰግናለሁ በእውነት አይበቃንም ለዛሬ ግን አይበቃንም ይበቃናል ከዛ በፊት ግን አንዳንድ መልእክቶችን ብናስተላልፍ ደስ ይለናል አይደለም ለተመልካቾቻችን ይሄን ቻናል እንግዲህ በገንዘብ መደገፍ የምትፈልጉ ሰፖርት ማድረግ ካለባችሁ ከስር ባለው አካውንት እንግዲህ ገንዘባችሁን ጣል ጨርሰናል አካውንቴ ማን ነው የተቀመጠው ቀጣይ በሌሎች ሐሳቦች እንገናኝ ይሆናል አካውንቴ ማን ነው የተቀመጠው እኔን አልሰጠሁትም የኔ ነው ሰንዬ ሲገባ እኛ እንካፈላለን ለምንድን ነው ያንተ አካውንቴ ሊቀመጥ ይቻላል ሲገባ እንካፈላለን ወዴት ነው የምንካፈለው ማን ስለሆነ ነው አንተ ያንተ አካውንት የሚቀመጠው የኔ አካውንት ነው መቀመጥ ያለበት አይ ሰኒ አንቺ ደግሞ እንደው ፊት ሲሰጡሽ አካውንት ያለሽ ምን ይሰራል ቸኮት ፊት ሲሰጡሽ ነው ያልከው አዎ ያንተ አካውንት ምን ስለሆነ ነው እዛ ጋር የሚጻጽፉ ልክ ነች ልትነግረን ትችላለህ አማክረህናል ይሄንን ነገር ያሰባሰብኩት አውርተን እንሰራለን ብዬ ሐሳቡን ያመጣሁት እኔ እንደሆንኩ ሊዘነጋ መጀመሪያ እኔ አይደለሁ ሁለታችሁም ጋር ደውዬ እንዲህ አይነት ፕሮግራም እንስራ ያልኩት ሰኒ እንረጋጋ እንጂ ላይቭ ላይ ነን ግን ምን ስለሆነ ነው ወደ አንተ አካውንት ብር የሚገባው እኔም በሱ ሐሳብ እስማማለሁ እኔ ለፍቼ እናንተን ሰብስቤ እዚህ አምጥቼ ሰርተን ታዲያ የማን እንዲቀመጥ የመጀመሪያ ነገር እኮ ለመልፋቱ እኔ መሰለኝ ሁለታችሁንም ሰብስቤ እንዲህ አይነት ፕሮግራም እንስራ ያልኩት ለምን በእኔ አካውንት መግባት አይችልም ብር አይሆንም ለምን ተናገርኩ እኮ ይሄን የሰበሰብኩት ያደራጀሁት ያዋቀርኩት እኔ ነኝ ስለዚህ እኔ ነው የሚቀመጠው እና የጋራ አይደለም ዝም ትላለህ እንዴ የጋራ አይደለም እንዴ ሰብስበው እኮ በስማችን ሊነግድልብን እኮ ግን እኛ እስክንነግራቸው ድረስ ምንም ነገር እንዳያስገቡ ብንነግራቸው ቀጥሉ እናንተ ምንም አይነት ገንዘብ በዚህ አካውንት እንዳታስገቡ እንደዚህ አለማወቅሽ እንደዚህ የሚጮኸው ማነው አለማወቁ አንተ ምን ታውቃለህ ነጭ ወረቀት ማለት አይደለ እንዴ አንተ ምን ታውቃለህ ከየት አንስተን ምን አስተምረን እዚህ እንዳቀረብን እኮ ተመልካች አንተ እኛን የምታስተምረው አንተ ለምንድን ነው ዝም የምትለው እኔ ከሱ ሐሳብ ጋር ነው የምስማማው ምንድን ከሱ አንተ ከሁሉም ሐሳብ ጋር ነው የምትስማማው ወደ ነፈሰበት ነው እንደምትሄድ ትክክል አይደለም ሲጀመር ማማከር ነበረብህ የማን አካውንት ነው እዚህ ላይ መቀመጥ ያለበት ብለህ ማማከር ነበረብህ አንተ ማስታወቂያውን እኮ እኔ ነኝ አፍርድም የግጭ ይሰራ በማ ሐሳብ ማ ያማከራል የትኛው ነው ያንተ ሐሳብ እንዴ ጠረጴዛ ተነስራት ወንበርሽን ይዘሽ መሄድ ትችላለሽ እንደዚህ ተናገረኝ ግን አትችልም ወንበሬን ብቻ አይደለም በዚህ አካውንት ምንም አይነት ገንዘብ እንዲገባ አልፈቅድም ለጋራ ጥቅም አይደል እንሰራለን ያልከው የምን አንተ ደግሞ አታሽላለህ እዚህም እዛም እኔ እንደውም ይቅርብኝ ይሄ ነገር እኔ አላማረኝ አሬ ዘጥረግበን እኔ ይቅርብኝ ሲጀመር የድግሱ ዳቦ ነው የተረፈው ይዘው በባዶ ከሰው ጋር እንቀጥላለን አንተ ሐሳብ የት አለ ሲጀመር አንተ የምትናገረው ነገር እያሰብክ እንዴ ምን ሐሳብ አለ አንተ እኔ አካውንት ውስጥ ይገባል ትላለህ እንደ ጭንቅላቱ ውስጡም በራ ነው ባዶ አንተ ለጥቅም ነው የድግስ ዳቦ ተረፈልን ውጣ አንተ ሄድ አንተ ዝም በል እንዳንተ አይነት ሰው ጋር ደግሞ ስራ ብዬ መነሳት ተነስ ለወንበር ነው ሙሳጭው የኔ ነው ኮልኮል ያረዛ ጀረዛ ቅራቅም በሰብስባ ነው ሞሬ ታወራለህ አንተ ማለምደሃል የሆነ ያልሆነ ነገር እየጠቀጠቅም ትዛሽ ይጃልኩሽ ለምደሃል ይዤ ወሬ ብቻ ያያችሁ ነው እንግዲህ ሰው አለማፈሩ
ወይ አታምር ወይ አታፍር አለ ሀገሬ ሰው። ለኮልኮሌ ነው ወሳጁ ጥርቅ ተቀመጪበት። አመቱን ሙሉ ተዘፍዝፈሽ ቁጭ በይበት። ዋናው ጠረጴዛው ነው። ጀምር 2 ደቂቃ ተራምደ 6 ደቂቃ መተነፈስ ሴትዮ። እንቀጥላለን እንግዲህ ስለ ሐሳብ ከተነሳ አይቀር ሐሳብ ስጡ። ለማይክና ወንበር መግዣ ከስር ባለው አስገቡ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።